እኔ ለራሴ እንኳን ድጋሚ መንገርም አልፈልገው ነገር ነው ገብቷል ዛሬ እንደምናወራው አይደለም ሲያልፍ ቀላል ይመስላል አያታችን እስክትሞት ድረስ ቤተክርስቲያን አታቆም እንደውም የመሞቿ ምክንያት የታመመችው እርሟን እንደው ቤተክርስቲያን ብትሄድ ወድቃ ነው የተሰራ ስራ አለ በእነሱም በኩል የቀጠለ ነገር የለም በዚህ መናፍስት አሰራር ውስጥ ማንንም አልተቀበሉም ውጣ ወረዳችንን የተቀበልነው በመቃወማ ውስጥ በጣም ብዙ ዋጋ ከፍላለች የሶስተኛው ልጅ አባት ሲጠፋባት እርግዝናዋን ደብቃ መንገድ ላይ አገኘሁ ብላ ሶስተኛው ልጅ ታቅፋ መጣች ማለት ነው አሁን ላይ ያለኝ ትውስታ እንደ ጣለችውና ሀገር እንደተረበሸ ነው ይሄን ነገር በማድረጓ እናቴ ወቅሻታለሁ እናትሽ ግን ጨለውን ቤት ውስጥ አመልከው ነበር ይሄ ቂቤ ውስጥ መንከር ጎንዶሮ የሚባል ስርዓት ነበር ጽናትም እንደስሟ በጽናት ትገለጣለሽ ማለት ነው እንግዲህ ዛሬ ለሁለተኛው ፕሮግራማችን የተገናኘ ነው እንዴት ነበር ያለፈውን እንግዲህ በጣም ጥሩ ነው ጥሩ ተጫውተናል በሚል ሁኔታ ነው አንቺስ እንዴት ነው አሁን ብዙ ነገሮች አልተገለጡልሽም ማለት ያላሰብሻቸው አቅጣጫዎች አልታዩሽም እንደውም ካለፈው ሳየው የሆነብኝ ቀላል እንደ ሁኔታው ቢሆን ኖሮ እንዳጀማመሩ ቢሆን ኖሮ አመሰራረቱ ቢሆን ኖሮ ዛሬ አፈጻጸማችን መልካም አይሆንም ነበርና እግዚአብሔር ደግነቱን ቸርነቱን ሁሉን ቻይነቱን ነው ያየሁበት ያለ የኔ ታሪክ ቀላል ነው እንግዲህ እግዚአብሔር ደግሞ ከሁሉ ነገር ያው ያሻግራል እግዚአብሔር ያው ወደንና ፈቅደን መርጠን ሳይሆን ከኋላ የተሰራው ስራ ነው ዛሬያችንን ያበላሸው ነገ ግን ለትውልዳችን ይሄን እናሳልፍም እዚህ ጋር ይበቃል ምክንያቱም እኛ ምናምነው እነሱ ከሚያምኑት የሚበልጠው ነው ስለዚህ ይሄኛውን ደግሞ ወደዚህኛው ትውልድ አናሻግረው ትክክል ስለዚህ እንግዲህ ዛሬ ሁለተኛውን ክፍል እንጫወታለን ደስ ይላል እሺ ሰላም እንዴት ናችሁ ዲያበሻ ጨዋታ ቤተሰቦች በህይወት መንገድ ላይ ያለነው ምን ይዘላለም ነኝ ያው እንደተለመደው ፕሮግራማችንን ላይክ በማድረግ ጀምሩልን ዛሬ ከጽናት ጋር ሁለተኛውን ክፍል እንጫወት ተገናኝተናል ካለፈው እንግዲህ ያስተላለፈው ፕሮግራም የአያቶቿን ታሪክ አይተናል ከአያቶቿ ደግሞ የተወለዱ ልጆች አሉ አክስቶቿ አጎቶቿ ማለት ነው አሟሟታቸውንም አኗኗራቸውንም ነግራናለች እዚህ ጋር እንደማስተካከያ የምትነግረን አንድ ታሪክ አለ አያትየው ከ8ቱ ልጆች አንዱ ልጅ ራሳቸውን የመጨረሻ ልጃቸውን ያሳደጓት 7ቱ ልጆች ግን ልክ እንደነገረችን እንደ ቡችላዋ ታሪክ እየተጣሉ የትም ነው ያደጉት የመጨረሻቸውን ልጃቸውን ሴት ልጃቸውን ግን 8ኛዋን ማለት ነው እሳቸውን ያሳደጓት እሷ ምን አይነት ልጅ ነች ባለፈው ጫፍጫፉን ነገር አላለች በሶስት የተሰራው ስራስ ለትውልድ ምንድነው ያተረፈው ለምንስ እሷ የመጨረሻው ነች እሷንስ አሳደጉ አያትየውም ደግሞ እሷን ቀብረው ነው የሞቱት የ8ቱንም ልጆቻቸውን ሞት አይተዋል 9ኛ እሳቸውን የሞቱት ክፍል 2ን ታሪኩን እንግዲህ ከጽናት ጋር እንቀጥላለን ጽናት እንኳን ደህና መጣሽ እንኳን ደህና ቆያችሁ እንግዲህ ጽናት አሁን ካቆምንበት ልንቀጥል ነው እስቲ ስለ መጨረሻው አክስትሽ ወይም ስለ 8ኛዋ ልጅ ንገሪኝ እሺ አመሰግናለሁና የአክስታችን እጅግ መልካምና ቆንጆም ነበረች በሰዓቱ ልጅም ነበረች ልክ እንደ አያትሽ ማለት ነው አያትሽ ቆንጆ ነበረች በጣም ለዛ ነው ባልፈታ ስትመጣ ወዲያው ደግሞ ሌላ ሽማግሌ ተከትሎ የሚገባው በትክክል በጣም ቆንጆ ነበረች አርጅታ እንኳን ታምር ነበር እና እቺ አክስታችን ደግሞ እጅግ ታምራለች የሚገርም የመጀመሪያ ልጅ እሷን ነው የምናይባት እሷን ስለምትመስልና ቆንጆ ናት ልጅ ናት ስለዚህ ሰውዬ የህዝብ ደህንነት ኃላፊም ነው በጣም ኃይለኛ ነው ስለዚህ ለሱ ነው ይዳርቻት እንደውም እንደ ጉልበተኛም ነው ባንፈልግም እንኳን ግድ ነበርና ለሱ ዳሯት ላክስትሽ ባል ማለት ነው አዎ ዳሯት ከዛ ወዲያው ዛር አለብኝ ብሎ ባለፈው ሳምንት እንደነገርኩ ጮኸ ያው እንትን ሊሉት ፈለጉ ሊያረጋጉት የኔም እናት እጁ አለበት ብያለሁ ከዛሱ ሰውዬ ያው ፈራጅ ሆነ ጠንቋይ ሆነ ማለት ነው አካባቢውን ታስተውሻለሽ የት አካባቢ እንደነበር የሚፈርድበት ቦታ በሚገባ ኮተቤ
ኮተቤ ነውና በጣም በቃ ህዝብ መኪና በልጅነት አምሮዬ እኔ መኪና ያየሁበት ጊዜ ነበርና ያ ሰውዬ ቀይ ጨፈራል እንደነገርኩ እኛም ልጆች ነን ቀስቀስ ነው የምንለው በዛው ስለዚህ በዚህ ሁኔታ እያለ ነው እንግዲህ የመጀመሪያ ልጅ ተወለደች ወዲያው ተከትላ ሁለተኛዋም የ11 ወር ልዩነት ነው ሁለተኛዋም ተወለደች ከዚህ ከጠንቋዩ የሚወለድ አዎ ግን በሚገርም ሁኔታ እሱ በመሃል ከሚፈርድበት መጋረጃ ውስጥ ሁሉ ሴት እንደሚያስገባባት ምናምን በቃ ስታለቅስ ጸብ ሲፈጠር ሽማግሌ ሲዳኝ ምናምን እናስታውሳለን ይሄን ነገር ሁሉ አጸያፊ ተግባር ሲሰራ ማለት ነው እና ከተለያየ ቦታ ልጆች ሌሎችም አሉትና እያለ እሱ የታመመ መጣ እና ይሄ መንፈሱ እንደሚፈልገው አልተገዛለትም ማለት እንደሚፈልገው አልሄደለትም መሰለኝና ይገርፈዋል ራሱን ሁላ ራሱን ይገርፋል ራሱን ይገርፋል እሷንም ደግሞ ይመታታል እናታችንን ነው ትንሽ የሚያከብረው የሚፈራት በቃ እሷ ጣልቃ ከገባሽ ነገሮች ይቆማሉ ከዛ ውጪ ግን በቃ በየጊዜው ነው የሚመታትና ማን ያደገ ሄደ መሰለኝ የኔ ታላቀት ደግሞ በጣም አትሰማውም እንዲህ አይነቱን መናፍስት በፍጹም አልተቀበለችውም በሚገርም ሁኔታ የእናታችንንም ጨሌ አውጥታ ወንዝ ውስጥ ከተተችባቸው እስቲ ጋር አንድ ጊዜ አበሻ ጨዋታ ቤተሰቦች አንድ መረጃ ልንገራችሁ ከዚህ ቀደም የፎክሎር ጥናት ላይ ተሳትፌ ነበር ማለት ከልጆች ጋር እና ከኮተቤ ከአራራት ሆቴል ጀምሮ እስከ ካራ ሚሽን ሳትደርሱ ወደዚህ ጋሪተራ አካባቢ የላይኛው የተራራውን ክፍል ይዛችሁ ይሄ አባዶን የሚባለውን አካባቢ ይዛችሁ ያለው ተራራው አካባቢ ላይ እስከዛ ድረስ ባለው ውስጥ 300 የጠንቋይ ቤት አለ እንግዲህ እመኑም አትመኑም እውነቱን ነው የምነግራችሁና 300 የጠንቋይ ጎጆ ቤቶች አሉ አሁንም የሚመለከባቸው ስርዓትም የሚካሄድባቸው በዛ አቅጣጫ ላይ ያላችሁ ሰዎች ወጣ ብላችሁ ደጆቻችሁ ፊት ለፊት ተመልከቱ ከዚህ ከአራራት ሆቴል ጀርባ ጀምሮ እና አሁን እሷም የምትነግረን ያያቷ ልጅ ባል የነበረበት የጥንቆላ ግዛት ቦታው አንዱ ኮተቤ ነው እኔ በደረስኩበት በእድሜ ዘመኔ ጉርሾላ አሁንም አለ ጉርሾላ የውቃቢ ቤት ተብሎ የተቀመጠ ቤት አለ እዛም አለ እኔ እንኳን በማውቀው ጉርሾላ መሃል አካባቢ እዚህ ሚሽን ትምህርት ቤት መዳረሻ አካባቢ ጋር አለ የውቃቢ ቤት የሚባል አንድ ነገር አሁንም ያበሻ ጨዋታ ቤተሰቦች የምነግራችሁ ነገር ከሰይጣን ጋር ውል ፍጻሜው ሞት ነው ምንም አይነት የበረከት ነገር የለውም ምትዋዋሉትን ወቁት ምትዋዋሉትን ምትገዳደሩትን ቃል ምትገባቡትን ነገሮች ወቁት ከሰይጣን ጋር የተዋዋለ ያተረፈ የለም ሰይጣን ሊያርድና ሊገድል ነው የመጣው ተብሎ ነው የተጻፈው እንጂ ለበረከት አልመጣም ጨዋታችንን እንቀጥላለን በኋላም ታላቅ እህታችን እየጎረመሰች እያደገች ስትመጣ አትታዘዛቸው እንደሚፈልጉትም አትሆንም የሚገርም አዙሮ የከተቱትን ገንዘብ ለስለት ብሎ የተሰጠውን ገንዘብ ትወስድባቸዋለች ምንም አይልም እሱ በቃ ምንም ቢልም አትሰማም በቃ አሰማቸውም ስለዚህ ገንዘቡን አውጥታል ትጠቀምበታለች እንግዲህ እዚህ ጋር ጽናት ልጠይቅሽ የምፈልገው ነገር አዎ ይሄ ጀብደኝነት አለ ግን እንደ መንፈሳዊ ሰው ነው ወይስ እልህ ነው በቃ አልቀበለውም ያው ዕውቀቱ አልቀበልም ብያለሁ አልቀበልም አይነት ነገር ነው ወይንስ ያኛው ሌላኛው የተሻለው አምላክ አለ የሚለው ነገር ገብቷት ነበር እንደሱ አይነት መረዳት አልነበራትም በሰዓቱ በተፈጥሮ ኃይለኛ ናት ሲቀጥል ደግሞ አልገዛም እናቴን ተቃወማታለች እንግዲህ እኔ እናቴ ስትሞት 11 አመት ነኝ ብያለሁ ጨሌ ነበራት እናትሽ አላት እና እንግዲህ አሁን እናቴ የ6 አመት እያለ ያለውን ትውስታይ ነው አሁን ምነግርህ ማለት ነው ታላቀታችን አትቀበለው በጣም ኃይለኛ ናት በጣም ተቃዋሚ ናት በጣም ደግሞ ሰራተኛ ናት ትሰራለች
ከዛ በዚህ ሁኔታ ውስጥ እያለች እዛ ሲመለክ እንትን የሚሉትን እነሱ የሚንከባከቡትን ነገር ተቃዋሚ ናት። ቤታችን በጣም እጅግ የተቀራረበ በአንድ ጣሪያ ስር ያለ ነው ያክስታችንና የኛ ቤትና ስለዚህ ሁኔታው ለምትፈጽመው ነገር በጣም ቀላል ነው። በቃ ስታስቸግር ምን ስትልና በኋላ ጭራሽ ወስዳ ወንዝ ውስጥ ጨሌውን ጣለችው ማለት የናትሽን ጨሌ? አዎ። እናትሽ ቤት ውስጥ ጨሌውን ታመልከው ነበር? እንዴት ታደርጋለች መሰለኝ? እንቁጣጣሽ ቀን ታውቃለህ? አዲስ አመት ቀን እኛ አበባዮሽ ለመጨፈር እንደዚህ ልንወጣ ቀተንጆች ነን ልንወጣ ስንል ተከለክለንና የሆነ ነገር እሱ ይቀመጣል። ከዛ ውስጥ ያረጁ ሳንቲሞች አሉ። ከዛ የሆነ ነገር ተፈተፍትና እንደም የሆነ ጊዜ ነው ቤት ስለያየሁት እሱ ነገር ነው እንዴ ብዬ ያስብኩት ሎሚና ፌጦ ብለው እናት ፈተ ይረጫጫል ምን የአዲስ አመት ጊዜና እሱን ነው እኔ የማቀው። ስለዚህ ያንን እኔ አሁን ላይ ያለኝ ትውስታ እንደ ጣለችውና ሀገር እንደተረበሸ ነው። እናትሽ ግን ጨሌውን ቤት ውስጥ ታመልከው ነበር? ይሄ ቅቤ ውስጥ መንከር ጎንዶሮ የሚባል ስርዓት ነበር። እንደሱ አይነት ነገር ታያለሽ? አላስታውስም። በቃ እኔ ማቀው ያችን ነው አመት ላይ የሚደረገውና ጨሌው በሙዳይ ነበር የሚቀመጠው። አው እንግዲህ 10 አመት ልቀርብ 9 ላይ ልሁን 8 ላይ ልሁን አላቅም ግን አላስወጣ ስትለኝ ነው ዋቀውና ያ ነገር ቂጣና ኑግ አታረግም በዛው በሙዳይ ነው የሚቀመጠው። ያው አልሸሽም ዞር አሉና ለኔ ልዩ ነው አለውምና ታላቅ እህቴ ግን ይሄን ነገር የሰራችው ነገር ዛሬ ላይ ሳስበው ምን ገብቷት ነው በቃ ብዬ አስባለሁ። እንደው መረዳት የራሷን እንትን ካልሆነ በቀር መንፈሳዊነት የለም። ቤተክርስቲያን ተነስቶ መስገድ መጸለይ ስጋው ደግሞ የለም። ሲታኝቶ አያታችን እስክትሞት ድረስ ቤተክርስቲያን አታቆም። እንደውም የመሞቿ ምክንያት የታመመችው እርሟን እንደው ቤተክርስቲያን ብትሄድ ወድቃ ነው። አባቷ ግን ካህን ነበር። ቢገርም ካህን የቤተክርስቲያን አገልጋይ የነበረ ሰው ነው። በሚገርም ሁኔታ አሁን በቅርብ ከሰዎች ጋር ተዛምጄበታለሁ። የመምሬ ከሌዘር ነኝ ብዬ እንጂ ተብሎ ከዛ ቀጥሎ እሷን ስም ጠሩልኝ ጭራሽ ያያቴን እና ይሄ እንግዲህ የሆነው ቦሌ አራብሳ ኮንዶሚኒየም ውስጥ እንዲህ አይነት ሰው ያገኘሁትና የታወቁ ካህን ነበሩ። በስማቸው የሚጠራ አካባቢ ራሱ አለ። እንግዲህ እሷ የካህን ልጅ ሆና ቤተክርስቲያን ደጅ ረግጣ በፍጹም አታውቀውም ቤተክርስቲያንን። እሷ ይገርማል እጅግ ጎበዝ የነበረችው የምታስቀድስ የነበረችው ሴት ናት። ለጠንቋይ ተዳደረችው አክስታችን። የሳቸው ልጅ ግን ጥሩ ቤተክርስቲያን ያዥ ነበረች። እቺ የጠንቋዩ ሚስት የሆነችው እጅግ በጣም አሁን ድረስ የሚወራላት ምን ዋጋ አለው እስኪባል ድረስ ማለት ነው። አወዳደቋ ላይ አምር እስኪባል ድረስና በዚህ ሁኔታ ውስጥ ነው እቺ ታላቅ እህታችን እንዲሆነ አድገች። በጣም አመፀኛ ሆነች። እንደውም በሚገርምህ የሆነ ጊዜ ከእቺ አክስታችን ተጣልታ እኛ ቤት ተሸሸጋለች። ሊማታ አክስታችንን ሊወስድ በጉልበት ሲመጣ እሷ ግን ቀድማው በፌሮ ፈነከተችው። ጠንቋዩ ይህን ያህል ትዳፈረው ነበር፣ አትሰማውም ነበር። ጠንቋዩ ስንት ልጆች ነው ከአክስትሽ የወለደው? 3 ልጅ። እንግዲህ ዘር ውስጥ ከ3 በላይ ያለፈ የለም በፍጹም። አራተኛ ብትወልድ ሞተሱ። ወደ ኋላ ያሉትም ከዛም በኋላ ያሉትም በዘር ውስጥ ከ3 በላይ አይሻገርም ትውልድ። በቃ 3 ነው የወለዱት። የአያታችን እህቶቿና ወንድሞቿ እንኳን የወለዱት የተባረኩት 3 ናቸው። በእንደዚህ አይነት ሁኔታ ነው የኖሩት። አራተኛ ከተወለደ ይሞታል የለም በቃ። እና እህታችን እንግዲህ ከእናታችን ጋር በዚህ ሰጣ ገባ ውስጥ ነው ተቃወማታለች እናታችን። እንደዚህ ጋር ያዝሽና ጽናት ያክስትሽ ልጆች የደረሱ በብዙ ውጣ ውረድ ውስጥ በከፍተኛ ማዕረግ ነው በአክሱም ዩኒቨርሲቲ የመጀመሪያዋ ልጅ የተመረቀችው። በብዙ መከራ ብቻዋን ያለማንም ረዳት ማለት ነው። እንደው አንዳንዴ ታላቅ እህታችን ነበረች ዱባይ ሄዳ ውጪ ስለነበር ሳፖርት የምታደርጋቸው እና በቃ እንጂ በራሳቸው ተፍጨርጨረው ተምረው በቆንጆ ድንኳናችንን ያስቀየረው የሚገርም ሰርግን ይዳርናት። ዋው እግዚአብሔር ይመስገን። ሌሎችስ 2 ልጆችስ?
ሁለቱ ልጆች አንዷም አሁን በቅርብ አገባች፣ አንዷም ተመርቃ ደግሞ በአካውንቲንግ ንግድ ባንክ ውስጥ ስራ ትሰራለች ማለት ነው። ስለዚህ ዛኛው ትውልድ ላይ ያ ነገር አልተሻገረም። የተሰራ ስራ አለ በእነሱም በኩል የቀጠለ ነገር የለም። በዚህ መናፍስት አሰራር ውስጥ ማንንም አልተቀበሉም። ውጣ ውረዳችንን የተቀበልነው ችግር ድህነቱ ይምጣ እንጂ መከራው ይምጣ እንጂ ከዛ ህብረት አይኖረንም። ማንኛቸውም በእነሱም በኩል እንደውም ወደ ፕሮቴስታንት እምነት ነው የተጠጉት እና በዛ መልኩ ነው እነሱም የተሻገሩት። በእኛም በኩል ደግሞ ሶስታችን እንደነገርኩ ታላቅታችን የሚገርም ተቃዋሚ ናት። በመቃወማ ውስጥ በጣም ብዙ ዋጋ ከፍላለች። ዛሬ እንደምናወራው አይደለም፣ ሲያልፍ ቀላል ይመስላል። እንደማወራው አይደለም። ማንም ሰው በእኛ ጫማ ውስጥ ካልቆመና ካላዩ በቀር ታላቅ እህታችን በወለደች በ3 ወራ ነበር እናታችን ያለፈችው የሞተችውና በቃ በትዳሯ ቀረ፣ ጥሏት ሄደ ማለት ነው። ብቻዋን እንደገና እኛ ሁለታችን ህፃናቶች አለን። በለዋ ላይ የችግር ቀንበር ነው የወደቀው፣ የመከራ ቀንበር። ልጆች የማሳደግ መከራ ነው ለዋ ላይ የወደቀው። ስለዚህ እንደገና ደግሞ በሶስታችን እንኳን ስምምነት በመጥፋቱ ምክንያት እኛ ሶስታችን እንኳን ተበትነን ነው። ብዙ ዋጋ ከፍላለች ያን ልጅ ለማሳደግ እና ግን ዋጋውን የተቀበልነው እንጂ መፍትሄ ይሆነናል ብለን የነሱን ራይ አላስቀጠልን። ውድ የሀበሻ ጨዋታ ቤተሰቦች ከጽናት ጋር እየተጨዋወትን ነው። እግዚአብሔር ቃል እንደዚህ ይላል፣ ዮሴፍ ግን ከንጉስ ሚስት መኝታ ይልቅ የእግዚአብሔር ክብርን ግድ አለው። እምቢ ነው ያለው። የንጉስ ሚስትን እምቢ ብሏል ዮሴፍ። ከንጉስ ሚስት መኝታ ይልቅ የተሰጠው አደራ የተሰጠው ክብር ስለገባው እምቢ ማለቱ ዋጋ አስከፍሎታል። በእስር ቤት አስጥሎታል፣ ተረስቷል። እጅግ ብዙ የመከራ ሌሊቶችን ዮሴፍ እንደውም ምን ይላል? ዮሴፍ በእስር ቤት መጣሉ ራሱ ተረሳ ይላል። እስር ቤት ውስጥ መሆኑ እንኳን ራሱ ተረስቷል። ይህንን ያመጣበት ግን እምቢ ማለት ነውና ከማይሆን ነገር የሀበሻ ጨዋታ ቤተሰቦች እምቢ በሉ። ከማይረባ ነገር እምቢ በሉ። ግድ የላችሁም። ከሰይጣን ጋር ከመተባበር እምቢ በሉ። በህይወት ኖራችሁ ዋጋውን ብንከፍል ይቀላል። ደግሞ እግዚአብሔር ያሻግራል። ጽናት ብዙ ነገር ተሻግራለች። ቀጣይ ጊዜ ከሷ ጋር በብዙ ነገር እንጨዋወታለን። ዛሬ ስለዚህ እናወራ። እንግዲህ ጽናት እናትሽ ጋር እንመለስ። እናትሽ 3 ነው የወለዱት። ወደ ኋላ የሚያየናቸው 3 ነው የሚወልደው። ከ3 እንዳይሻገር ተደርጓል። ከ3 መውለድ እንዳይሻገር ነገሮች እዛ ጋር እንዲቆሙ ተደርጓል። ይሄ ሁሉ የተደረገው ግን ከኋላ የተሰራው ስራ ነው። ከኋላ የመጣው የርግማን ፍሬ ነው። ይሄን ታምኛለሽ? ትክክል። አሁን ጽናት እናትሽ እናንተን 3ታችሁን ከተለያየ አባት ነው የወለደቻችሁ። አያቷ ከ8 አባት ነው ልጆች የወለዱት። እናቷ ያንቺ አያት ማለት ነው። እሳቸው 21 ባል አግብተው ከ8ቱ ባል ነው ልጅ የወለዱት። በትክክል ያ እርግማን እዚህኛው ጋር ደግሞ እዚህ ዘር ውስጥ መጣና ያንቺን እናት ትዳራቸው እንዳይጸና አደረገ። በትክክል የመጀመሪያው ባል በክህነት ያገባው በቤተክርስቲያን ስርዓት ያገባው ወታደር ሆኖ ሄዶ ቀረ። ሁለተኛው ባል ነኝ ብሎ መጣ። በደካማ ጎናቸው ገባ፣ አብሮ መኖር ጀመረ። ከዛስ ምንድነው የተፈጠረው? እስቲ ቀጥል። በጊዜው የጉዝ የ7 የ8 ወር ጉዝ ሆና ነበር። የዛን ታሪክ የሰማችው እናቴ ሌላ ሚስት እንዳለው እንዲሁም ርጉዝ እንደሆነች ሰማች። እና አስቆመችው ማለት ነው። ይዞ የመጣውን የአራስ ቤት እህልም ቢሆን እንደገና ጤፍም ቢሆን አስመለሰችው። ይዘክልኝ ሄድ ብላ ችግሯን መረጠች ማለት ነው። በኋላ 2 ልጅ በብዙ ውጣ ውረድ እያሳደገች ስሟን እየባከነ ዘመድ እየነቀፋት
በብዙ ስቃይ ውስጥ ሆና ነበረ ተጠግታ ሰው ጋር የምትኖረው። በኋላ አንድ እንደዚህ ቆሎ የቆላች በዛ ታስተዳድረን ነበር አሉ። እንትን ማለት ነው። አዎ ትሸጣለች። እሱ እንደዛ ያደረገች በምትኖር ጊዜ ይሄንን ሶስተኛው ልጅ አባት ተዋወቅና ከዛ በቃ ሁሉ ነገር እንግዲህ ምቹ ነበር ይመስለኛል በሰዓቱ። እንግዲህ አሁን ካደኩ በኋላ ስመረምር ያገኘሁት ነው እንጂ በሰዓቱ ግን የዚህ አይነት አይደለም ታሪኩ። እሷ ባለችበት በተጠጋችበት ያለው ውጣ ውረድ እና መከራ ስለጫነው ስለበዛባት የሶስተኛው ልጅ አባት ሲጠፋባት እርግዝናዋን ደብቃ ጥሩ ሰውነትም ስለነበራት ወፍራምና ቦርጭ የሚባለው ነገር ስላለ ደብቅ ታደርግና ምጥ ሲመጣ ለምትል ትርቅና ወልዳ ስትጨርስ አገኘሁት መንገድ ላይ አገኘሁ ብላ ሶስተኛው ልጅ ታቅፋ መጣች ማለት ነው። እንግዲህ የማህበረሰቡን ንግግር ጫናውን የህብረተሰቡን የቤተሰቦቿን ጥላቻና ግፊት በመማረር እንደገና የቀደመም ያለፈውም ታሪኳ ጥሩ ስላልሆነ ያላት አማራጭ ምንም ነገር አናውቅ አገኘሁት ነው ያለችው። ስለባአይ ነው መጀመሪያ ባሏ ነበር አላገባችሁ እንደው ዝም ብሎ በቃ በኑሮ ውስጥ እያለች ነው በቃ አላፍገደም ይላል እንጂ ባልነኝ ብሎ ቤት አልገባም። አዎ እንግዲህ ዛሬ ላይ ከአንዳንድ ሰዎች ጋር ስናወራ የጠረጠሩም አሉ አምነውም ደግሞ ብዙ እስካሁን ድረስ እሱ እኮ ያሳደገችው ነው የሚሉ አሉ። እሱም ይሄ ነገር ሲሰማው እኔ ለራሴ እንኳን ድጋሚ መንገርም አልፈልገው ነገር ነው። ገብቷል በጣም መሳሳለት አንድ አይኔን ወንድሜ ነውና ይሄን ነገር በማድረጓ እናቴ ወቅሻታለሁ። ግን ጽናት እናትሽን ልትወቅሻት በነበረችበት ሰዓት በለው ማህበረሰብ እሱ ባለበት ማለት ሰዓቱ ላይ በነበረው ማህበረሰብ በተገፋችበት ልክ ሶስተኛ ሰው እንደዚህ ሆኖ ሲመጣ ከዚህም የበለጠ ነገር አለማድረጓ ትታው አለመምጣቷም መልካም እናት ስለሆነች ነው። እውነት ነው። ዛሬ ላይ ባለንበት ሁኔታ አይደለም እንፈርደው። እውነት ነው። አንድ ምሳሌ ልንገራችሁ የአበሻ ጨዋታ ቤተሰቦች። አዲስ አለማየሁ ፍቅር እስከ መቃብር ላይ ሲጽፉ የበዛብህ እናት ባል የሚሞትባቸው ሴት ናቸው እና የከባቢው ሰዎች የባል ጠር ይላቸው ነበር ይላሉ። እና ከመጨረሻው ባላቸው በዛብህን ወልደው ባልየው ሞተ። እና ማህበረሰቡ ለዚህ የሚሰጠው የራሱ የሆነ ንግርት የራሱ የሆነ ዴፊኒሽን አለው። ለዛ የሚሰጠው ማብራሪያ አለው። የጽናትም እናት የመጀመሪያው ካህን ነው። በቤተክርስቲያን ያገባው ውትድርና ሄደ በዛው ቀረ። ሁለተኛው ባል ሆኖ መጣ። ባል ሆኖ ሲመጣ ማንነቱን ደብቆ ነው የመጣው። ደብቆ መጣ ባል ሆነ። እሳቸው መውለጃቸው ሲደርስ ግን ሌላ ሚስትና ልጅ እንዳለው ታወቀ። ይሄ ማህበረሰብ በዛ ዘመን ላይ የዛሬ 30 ዓመት አካባቢ የነበረውን የማህበረሰባችን አስተሳሰብ አስቡት። እንደውም ጥንካሬያቸው ነው እዚህ ጋር የምናየው። ለስጦታ ብሎ ለመታረሻ ብሎ ይዞ የመጣውን ነገር ኖ እኔ ከሌላኛው ጉሮሮ ላይ ተካፍዬ አልበላም ያሉት። ይሄን ብለው ገፍተዋል። ከዛ በኋላ ነው ኑሮ እንግዲህ ምን ያህል ከባድ እንደሆነ ሁላችንም እናውቀዋለን። በዛ ኑሮ ውስጥ ሁለት ልጅ ያላባት ሲያሳድጉ በደካማ ጎን የገባ ሰው ደግሞ ሶስተኛው ልጅ አስረገዘ። ይሄንን አድርጎ ሶስተኛውም ሰው ድራሽ አምላኩ ጠፋ። በሰውኛ ፊት ለፊት ያለውን ነገር እናያለን። አሁንም ጽናትን ምልሽ ይሄንን ነው። በሰውኛ ፊት ለፊት ያየውን እናያለን። በሰውኛ ፍርድ ከኋላ ግን የተሰራው ነገር ከኋላ ያለው ግን የመርገም ቃል ምንድነው ያመጣው? ዘራ ይወጣልሽ። የቅድማያትየው እርግማን ዘራ ይወጣልሽ የሚል እርግማን አለ። ስለዚህ ያ እርግማን እየተቀባበለ እዚህ ጋር መጥቷል። ዘራ ይወጣልሽ የሚል እርግማን። ስለዚህ እናትየውም 3 ልጅ ወልደው አላባት ብቻቸውን 3ቱንም ልጆች አሳደጉ። ቢጨንቃቸው የሰው ልጅ ነው ወድቆ አገኘሁት ብለው ደብቀው ሶስተኛ ልጃቸውን አሳደጉ።
የጽናት እናት ህይወታቸው እንዲቀጠለ ከዛስ በኋላ ምንድነው የተፈጠረው? በኋላ ያው እኔ 3 አመት ልጅ ነበርኩ። ትንሽ ጉሊት ትሰራ ነበረ። ለጉሊት ቃላምጣ ብላ ሄዳ በዛው ነው ልጅ ይዛ የመጣችው አንድ ቀን አድራ እና ፖሊስ ይዞኝ አስሮኝ ነው ጡቴ ሲፈስ ጊዜ አንቺ ልጅ ነው ብሎ ሰጠኝ በሚል ለማህበረሰቡ ለጊዜው ጸጥ እንዲልላት ብቻ ነው እናቴ ያሰበችው እንጂ ዛሬ ለኛን ይሰማናል ብላ አላሰበችም። ስለዚህ እኔ ዛሬ መወቅሳት ምንድነው ሳሳለታለሁ። በቃ ወጥቶ መግባቱን አላም ነው እንዲከፋብኝ አልፈልግም። እጅግ መልካም ወንድም ምን ያለኝና የህይወቴ ግማሽ ነው የኔ ኑሮ ውስጥ እንኳን የሱ እጅ አለበትና ስለዚህ ትንሽ በዚህ ሳስበው ደስ አይለኝም በቃ። እና እኔም ደግሞ ይሄን አይቼ መንገድን ለማስተካከል በኔ ህይወት ውስጥ ትምህርት ወስጄበታለሁ ተገጠመኝ ነገር ውስጥ ማለት ነውና ወደፊት ስለምንገልጸው እሱን እንዲህ ያለች እናታችን ሶስተኛው ልጅ ሲመጣ እስከ ጭራሹ አስወጣት ማለት ነው። ተጠግታ ከመኖርበት ቤት አዎ አስወጣት። በክረምትም በበጋውም እናታችን እኛን ይዛ ቦሌ መድኃኔዓለም ትተኛ ነበር። ቀን ቦሌ መድኃኔዓለም ማታ ማታ ደግሞ የሰው ኩሽና ቀደም ብላ ኩሽና ውስጥ ገባና ታረጋግጣለች። አንዳንዴ እሳት ይገጥማታል ረመጥ ኩሽና ውስጥና እንደዚህ ያደረገች እየተንከራተተች አንድ ጊዜ በመንገድ ላይ ጋዜጠኛ ያገኛታል ማለት ነው። እና የሶስት ልጆች እናት እንደዚህ ብሎ ያለችበትን አካባቢ ወረዳ በዛን ሰዓት ቀበሌ ምናምን ነው ሲወቅስ ይሰሙና ብዙ ጊዜ ካመለከተችበት ቀበሌ ጥሪ ደርሷት ገባች ማለት ነው። ቤት ተሰጣት ትንሽዬ። እንግዲህ እዛ ቤት ስትገባ እናቷም እቺ ቆንጂዋ ማክስቷ እህቷ አብረዋት መጡ ማለት ነው። እስከዛ ድረስ ግን ማንንም አጠገባቸው አልነበረም። ቤት አላት ሲባል ነው የመጡት። አዎ መጣች። በዛ ቤት ውስጥ እየተኖረ ነው ይሄ አክስታችን የሚፈልገው ጠንቋይ የመጣው እንግዲህ እና እሷም በቃ እዛው አካባቢ ነው አክስታችን በቃ በጉልበቱ አንዱን ቤት ሰብሮ ገባ ሰውየው ሊከለከለው የለም በቃ መኖር ተጀመረ ማለት ነው። መኖር ተጀመረ። አክስታችን በዛ ሁኔታ እየወለደች በዛ በጥንቁልና ቤት ትኖራለች። እናታችንን በዚህ ቤት ውስጥ ትኖራለች። ትልቅ እህታችን እያደገች መጣች። በዚህ ጊዜ ውስጥ ነው እንግዲህ የምንቃወመውን መንፈስ እየተቃወመች ታላቅ እህታችን እኛ ይደረስነው ማለት ነው። አይናችንን የገለጥነው በኋላ በዚህ ሁኔታ ውስጥ ያለች የ4 አመት ይሆናል ማለት ነው። ትንሽ ወንድሜ የ4 አመት እያለ እንግዲህ ከብቸኝነት መላቀቅ ፈልጋ ይመስለኛል ባል ታገባለች እናታችን። እቺ ትልቅ እህቴ ተቃወመች። እሱ እዚህ ቤት ከገባ እዚህ ቤት አልኖርም ብላ ወጣች። በዛው ጎረቤት ጋር አደረች። በዛው ብዙ ችግሮች ተፈጥረው ትልቅ እህቴ ወደ ጋምቤላ ሄደች ማለት ነው። ምን አገርታ ነው? አይ በስራ ተሳቦ ሄደች። ከዛኛ መኖር ጀመርን። እናታችን ምግብ ቤት እንደ ግሮሰሪ ነገር ከፈተች። ሰውየውም አለ እየተኖረ እዛ ምግብ ቤት ውስጥ መጠጥ ማለት እንደዚህ ሻሜታ ምናምን ነገር ይሰራልና እዛ ውስጥ ያን እየሰራች እናታችን ትኖር ጀመር። ኑሮ ተቀየረ። አጋዥ መጣ። ትልቅታችን የለችም። እዛ ጋር ደግሞ አክስታችን ያው ከዛ ሰውዬ ጋር ትኖራለች። አያታችን በህይወት ነበረች ያሳት አንዴ ዛኛው ቤት አንዴ ዚኛው ቤት ያለች እህትም ስለነበራት ወደ አስኮ አካባቢ ወደዛም እየኖረች እንዲህ ያለች በመሃል እንትን ነበር ማለት ነው። ህይወትን ታስኬድ ነበር። በዚህ ጊዜ ነው የኛ እናት ያገባችው ሰውዬ
ታሞ በከፍተኛ ሁኔታ ሞተ ማለት ነው። አልወለደም እሱ አልወለደም እሱ ሞተ። በሞተ ልክ በ3 አመቱ እናታችን ሞተች። የሀበሻ ጨዋታ ቤተሰቦች በየ3 አመቱ ድንኳን በየ3 ልጅ ላይ መቆም ይሄን የሚያደርገው ከኋላ የተሰራው ስራ ነው ብዬ አምናለሁ። እናንተ ደግሞ የምትሉትን ነገር ሐሳብ አስተያየታችሁን መልእክታችሁ ላይ አስቀምጡልን። እናትሽ እስከዛ በኋላ ህይወት እንዲቀጥል እንግዲህ ያው ትልቅ እህታችን መጣች ማለት ነው ከጋምቤላ። ፕሮጀክቱ የሚሰራው ስራ ነገር አልቆ ነው መጣች። ከዛ እናትና ልጅ ብዙም መስማማት አልቻሉም። ኃይለኛ ናት እንደነገርኩ ታላቅ እህቴ በጣም በቃ ይበዛባታል ይመስለኛል። አሁን ላይ ሳስበው ለዛ እንትኑ ውጣ ወረዱ ይበዛባታል፣ ኃላፊነቱ ይበዛባታል። የአባትነትን ሚና ነው የምትጫወተው። ከዛ በኋላ ግን ያው እናታችን ደግሞ ታማሚ ናት። ህመም አለ፣ ጤና የላትም። ጥርሷን ያማታል፣ አይኗን ያማታል። ቡታጋዝ ታውቃለህ አይደል? ቡታጋዙ ላይ ትደፋለች። ምን ሲሰማት እንደሆነ አላውቅም። እንደገና ደግሞ እንደዚህ በቃ ድፍት ትላለች። እንደዚህ ምን ስትፈልግ እንደሆነ አላውቅም ዛሬ ላይ። እንደገና ደግሞ ውሃ ደግሞ ድፉብኝ ትላለች። ሲኦል ትሬሊንግ ነው ይመስለው በቃ። እና በጣም በሚያሳዝን ሁኔታ ውስጥ በስቃይ ውስጥ ታልፋለች። ጥርሷና አይኗ ነው በቃ ስቃይዋ። በመጨረሻ ሰውየው ከሞተ በኋላ እንግዲህ በህመምና በህይወት በሞት መካከል ነው ያሳለፈችው እናታችን። እንደውም ግማሽ አካሏ ፓራላይዝ ሆነ ማለት ነው። ግማሽ አካሏ ፓራላይዝ ሆነ፣ ደከመች። እቺ እህቴ ከወለደች 3 ወር ነበር ይሄ ሲሆን ሞተች ማለት ነው እናታችን። ምንነቱ አልታወቀም ማማ። እንግዲህ ያው ልጅነትም ስላለ እኔ ምን ሊሆን እንደሚችል አላውቅም። እኔ ማውቀው አይኗ መከር 11 አመቴ ነው እናትሽ ስትሞት። እናትሽ ስትሞት ትንሹ 9 አመቱ 11 አመቴ ነው። እንግዲህ የሀበሻ ጨዋታ ቤተሰቦች ጽናት እናቷን ሞት በዚህ መልኩ አጠናቀቀች። ከኋላ ሲቀባበል የመጣው መንፈስና ሲመጣ የመጣው አሰራር ቤተሰቡን ከ3 ልጅ እንዳልፍ በኑሮ ደስተኛ እንዳይሆን ትዳሩ የተበለሻሸ ነገር እያደረገ እዚህ ጋር ደርሷል። የጽናት ህይወትስ እንዴት ቀጠለ? ቀጣዩን ደግሞ በቀጣይ በ3ኛ ክፍል ውስጥ ከጽናት ጋር በሌላ ጨዋታ እንጨዋወታለን። ያኔ እንገናኛለን። ለዛሬው ጨዋታ ፕሮግራማችን እንደተማራችሁበት እንዳተረፋችሁ ፍጹም እምነቴ ነው። እግዚአብሔር አምላክ ከሚያልፍ ነገር ከሚቀር ነገር ይገላግላችሁ። ማስተዋልና ጥበቡን እንግዲህ እግዚአብሔር ይስጣችሁ። የጥበብ መጀመሪያ እግዚአብሔርን መፍራት ነውና እግዚአብሔርን በመፍራትና በማስተዋል እንደ ዮሴፍ እንቢ በሉ። ከንጉስ ሚስት መኝታ ይልቅ እግዚአብሔር ክብር ግድ አለው ነውና የምትደርሱበት ነገር ግድ ይበላችሁ። እንግዲህ ጽናት ቀጣዩ 3ኛ ክፍሉን መቼ የሚመች ሳምንት እንገናኝ። ያው ተመልካቾች ስለሚጠብቁ ብዙ ነገር ነው ካንቺ የሚማሩት፣ የሚሻል ነገርም እናስተላልፋለን። ሳልሰስት በሰፊው ህይወቴን ላካፍላቸው፣ ያበረታቸዋል፣ ያቆማቸዋል ያልኩትን እንግዲህ እኔም ልገልጽላችሁ ዝግጁ ነኝ። በጣም አመሰግናለሁ ስለነበረን ጊዜ። በብዙ ተባረኪ። የሚቆረስ ህይወትን የነገርሽን በጣም ደስ ብሎናል። እናመሰግናለን። እንግዲህ የሀበሻ ጨዋታ ቤተሰቦች ከጽናት ጋር ይሄን የመሰለ ቆይታ አድርጌያለሁኝ። ክፍል 3ን እንግዲህ በሚቀጥለው ጊዜ ቀጠሮ ይዘናል። ስለሷ ህይወት እናወራለን፣ እንቀጥላለን። የምታተርፉበት ጊዜ እንደሚሆን ፍጹም እምነቴ ነው። የተሻለ ነገር እንደሚቀርብም አምናለሁ። እናንተም ትማሩበታላችሁ ብዬ አምናለሁ። መልካም የሥራ ሳምንት ይሁንላችሁ። አመሰግናለሁ።